አምላኬ ምንም ነገር እንዲሆን አይፈቅድም። እኛ የምንችለውን የምናየውን ችግር ለመፍታት እንሞክር። የማናየውን ከኛ የተደበቀውን ችግር ደግሞ ለፈጣሪን ተውለትም ማዬ። ምን አስበህ ነው? ምን ልታመጣ? ምንም አታመጣም። አንተስ ምን ፈልገህ ነው? ምን ፈልገህ ነው እዚህ የመጣው? ምን አታመጣም። አንተም እናቴ ቤት ሁለተኛ እንዳመጣ ማን ስለሆንክ ነው? ያቺ መርዘኛ አውቄው ነበር እኮ ለኔ እንደማትመለሽ አውቀው ነበር። የወዲት ጉዲት አውቃለሁ ለኔ አትመለሽም። አሁን ግን ቀጥ ብለሽ ውጭልኝ። አልወጣም። እንደውም ከዚህ በኋላ አፌን ከፍታለሁ ብለሽ ካሰብሽ አፍሽን ዘጋልሻለሁ። ቤታችን የጦርነት ቀጠና ሆኖልሻል። አንቺ ጋርም ጦርነት አለ? አዎ አለ። አንቺ ከምሳቱ ደረሰ? ሲጀመር እዚህ ምን ትሰሪያለሽ? ውጭ ከዚህ ሾካካ። ስነ ስርዓት ያዥ። ባሊዝስ እንድትይዥ ያረግሻለሁ። ካሁን በኋላ ቁጭ ብዬ ስትሰድብኝ የምትሰደብልሽ እንዳይመስልሽ። እነዚህን በቁም ሳልቀብራቸው አልቀመጥም። እነሱ ስትቀብር የማየን ተስፋ ጭምር ነው የምትቀብረው። ወንድዬ ለምንድን ነው ማየን ችግር ውስጥ እንዲገቡ የምታደርገው? እንኳን መጥቻት እፍ ብላት ራሱ እኮ ትወርቃለች። አውቃለሁ። በምግብ ብዛት የጠረቃ ሰውነት ነው ያለሽ። ያገኘሽውን ነገር እየበላሽ ሰውነትሽን ስተወፍሪ አይምሮሽ ረስተሽ ይኸው ቀንጭሯል። ይኸውልሽ ሐሳብሽ ሁሉ የቀጨጨ ነው እያለችሽ ነው። ልጄ አሁንስ መፍራት ጀመርኩ። ፈልገህ ነው? አንተ ማን ስለሆንክ ነው? ማን ስለሆንክ ነው? እማዬ ብታይ ወንደሰን እጄን እግሬን አስሮ አፊን ጭምር አፍኖ ሲያሰቃየኝ ነበር። ብታይ እማዬ በጣም ነበር የፈራሁት። ባንቺ አሟሙቆ ነበር እኔን ሊደፋኝ የነበረው። መቶ ነበር እንዴ? አዎ ምን መቶ ብቻ ነበር ሊገለኝ ነበር እኮ። ይሄ ሰው ያብዷል መሰለኝ እማዬ። እማዬ ምን ይሻለናል? ምን ይሻለኛል በይ። እኔ የለሁበትም። አንቺ ልጅ ውጭልኝ። እማዬ ሊገለኝ ነበር እኮ ነው እያልኩሽ ያለሁት። ተመልሰሽ እሱ ጋር ሂጂ ትይኛለሽ እንዴ? የትም ብትሄጂ አያገባኝም። አንቺ ብቻ ከቤቴ ውጭልኝ። አልወጣም፣ አልሄድም። ቤቱ ያንቺ እንደሆነ ሁሉ ያባቴም ጭምር ነው። ስለዚህ ወዴትም አልሄድም። ይኸውልሽ ወደሽ ሳይሆን በግድሽ ትወጫታለሽ። አለዛ እንደ አባትሽ ነው መቃብር ውስጥ መከትሽ። ስማ ደህና ቤተሰብ እንዳለው ሰው ደግሞ አትወጣጣር። ያቺ እህትህና እናት የተረገሙ ናቸው። የሰው ዘርም አይደሉም። ትሰማኛለህ? ስለሚስትህ የራስ ጉዳይ። እናቴን ግን ሁለተኛ ቤት መጣ አንድ ነገር ብትናገራት ወይም ደግሞ ብታስፈራራት አለቅህም አይደለ? እናቴን ለመግደል ግን ከልጇ ጋር ማበር ትችላለች አይደል? እናቴን ለመግደል መርዝ ቀምማ ግን ለልጇ መስጠት ትችላለች አይደል? እናት ላይ የተደረገው ነገር መጥፎ እንደሆነ አውቃለሁ። እውነት መጥፎ ብቻ? አንደበትህ ቃሉን መጥፎ ብቻ የሚለውን ብቻ ነው ማውጣት የሚችለው? መጥፎ ብቻ። እናቴን ሰድበዋታል፣ አዋርደዋታል፣ ደብድበዋታል፣ መርዝ አግተዋታል። ለዚህ ታዲያ መጥፎ የሚለው ብቻ ቃል ነው የሚገልጸው ነው ወይ? ነው አማርኛው ጠፍቶብሃል? ህመሜ ይገባኛል፣ እረዳሃለሁ። ሰማኛለህ ልጃቸው፣ ህመሜማ ቢሰማ ኖሮ እቤቴ እንዲህ አይንህን አፍጥጠህ መተህ እንዲያትበላት እንዲያትናገራት ብለህ አትናገረኝም ነበረ። አሁንም አትችልም። ቤቴ ድረስ መተህ እናቴን ልታስፈራራትም ሆነ ልትበቀላት አትችልም። ቆይ ምን ልታመጣ ነው? ስማ እስቲ ነው አንተም ከዛች እናትህና እህትህ ጋር አበረኛንም ልጨርሰን ነው አመጣጥህ? ሰው ለመግደል የሚያስችል ልብ የለኝም። ዝም በል እባክህ እንኩሮ። አንተም እንደ እናትህና እንደዛች እህትህ የገዳይ ማንነት ነው ውስጥ ያለው። ምን ንገሩኝ አልክ? በጣም ሰማኛለህ። ስለ እናቴ ምንም መጥፎ ነገር እንድታወራ አልፈቅድልህም። ለአፍህ ለከት ይኑሩ፣ አፍህን ተቆጣጠረው። አለበዚያ ምን እንዳታመጣ ነው? ንገረኝ እስቲ ምን እንዳታመጣ ነው? ስነ ስርዓት ይኑሩ ወንደሰን። እኔ የመጣሁት ለጸብ አይደለም። ጸብ የምትፈልግ ከሆነ ግን ከሆነ ምን ንገረኝ እስቲ ምን ልታመጣ እኮ ንገረኝ። ምን ልታመጣ? እማመጣውን ነገርኩሽ እኮ። ከቤቴ አልወጣም የምትይ ከሆነ ግን እገልሻለሁ። ልጅሽን ጨክነሽ ልትገያት ነው? አዎ ራሴን ለማዳን ስል እገልሻለሁ። አሁን ግን ከቤቴ ውጭልኝ። አንቺ የልጅ ነቀስ ህይወቴን እንድታመሰቃቂ አልፈቅድልሽም። የወዲት ጉዲት ውጭልኝ። አሁን ስሜን ጠላሁት። ለምንድን ነው ግን ወዲት ብለሽ ያወጣሽልኝ? ይኸውልሽ ቤተክርስቲያን ጓሮ የተኛውን አባትሽን ጠይቂው፣ እሱ ነው ያወጣልሽ። እኔ ምን አገባኝ? እሺ እማዬ ምን ላድርግ ንገሪኝ። አላቅልሽም። እኔን የሚመለከተኝ ነገር የለም። እኔ የምፈልገው ከቤቴ ውጭልኝ ነው የምልሽ። አልወጣም። አንቺ ልጅ ለምንድን ነው የማሰሚኝ? እየቀለድኩ ይመስልሻል ወይ? እየቀለድሽማ ነው እማዬ።
እየቀለድሽ ባይሆን ኖሮ የወለድሻትን ልጅሽን ውጪ አትያትም ነበር። ቆይ እኔ የምለው አትወጂኝም እንዴ? ልጅ ስለምወድሽማ ነው ከቤቴ ውጭ ልኝ እምልሽ። አለዛማ ገልሽ ነበር። አንቺ ገፊ። ይኸው በአንቺ የተነሳ ቤቴን ተነጠቅኩኝ። በአንቺ የተነሳ ሁሉ ነገሬን ያጣሁት። ምንድን ነው ያጣሽው? እኔ ምን ያላጣሁት ነገር አለ? ከእናንተ ቤተሰብ ለዛውም በዛች እህት በተረገመች እህት ምን ያላጣሁት ነገር አለ? በቁሜ እኮ ነው የቀበረችኝ። ያለኝን ነገር እኮ በሙሉ ልትወስድ እኮ ነው ቆማ የተነሳችሁ። አንተስ ደግሞ እዚህ መጣ አይነን አፍጥጠህ ለሷ ትከራከራል። ስለሚስት ከማግባት በፊት ነበር ማወቅ የነበረብህ፣ መመርመር ነበረብህ። እኔ ነኝ መመረምራት? ስማ እንኳን እኔ ልመረምራት ሰይጣን እንኳን በእሷ ስራ እኮ ይቀናባታል። ይሄን ተንኮል ከየት አመጣችሁ እያለ እኮ ቀን በቀን የሚማር ነው የሚመስለኝ ከሷ። ክፋቷን እያወቅህ ለምንድን ነው ያገባሃት? ሃሎ አይሰማህም እንዴ የምናገረው? ክፋቷን ባቅ ኖሮማ እኔ እንዴት አገባት ነበር? ባጭሩ ግን የወዲት ማለት ይኸውልህ ሰይጣን ናት፣ የሰይጣን ቁራጭ ናት እህትህ ተብዬዋ። በደንብ አዳምጠኝ ስማ። እህትህ እንዲህ አይነት አረመኔ ይሁዳ መሆኗን ባቅ ኖሮ እንኳን ላገባት አይደለም በሄደችበት በኩል እኔ አብሬ አልሄድም ነበር። ስለዚህ መጀመሪያ ራስህን ነው መውቀስ የሚገባ። አትጠራጠር፣ ራሴንማ በደንብ ወቅሳለሁ። ግን ራሴን ከመውቀሴ በፊት የበደሉኝን ሰዎች ግን ዋጋ መስጠት ፈልጋለሁ። ስለዚህ ያኔ መታሰሬ ስለማይቀር ወይ እስር ቤት ሆኜ ወይ ከሞትኩ ደግሞ ሰማይ ቤት ሆኜ ራሴን ወቅሳለሁ። አሁን ግን ራሴን የምወቅስበት ሰዓት አይደለም። እስር ቤት ሆኜ ነው ያልከው? ለምንድን ነው እስር ቤት የምትገባው? ከሞትኩኝስ ያልከው ለምንድን ነው? ምክንያቱም ደግሞ ወይ የዛች የተረገመች እህትህ ወይኔ ከሁለት አንዳችን ሰማይ ቤት መሄዳችን አይቀርም። ወይኔ ገላታለሁ ወይ እሷ ቀድማ ትገላኛለች። እህቴን መፍታት ትችላለህ፣ እንድትገላት ግን አልፈቅድልህም። ማን አንተን ጠየቀ? ላደረገችብኝ ነገር ራሴ ፍርዱን እሰጣታለሁ። ለዛ ፍርዱ ደግሞ ሞት ነው። ሞት እንድሞት ነው የምትፈልጊው? ሞቴን ትፈልጊያለሽ ወይ? ምን አገባኝ እኔ? ንብረቴን አሳጥተሽ ብትሞቺ ቅር የሚለኝ ይመስልሻል? በራስሽ ምክንያት ነው ያጣሽው። እንዴት ነው በእኔ የተነሳ ንብረቴን ያጣሁት? በእንቁላሉ ጊዜ በቀጣሽኝ የሚለውን ተረት አታውቂውም እማዬ? እንቁላል ሰርቆ እናቱን ያበላታል። እሷም የተሰረቀ እንደሆነ እያወቀች ትበላለች። ልጁም አድርጎ በእንቁላል የለመደውን በሬ ይሰርቃል። ከዛም የሰፈር ሰው ይዘዋል። የአገሩም ሰው ሌባውን ይዘው ሌባ ሌባ እያሉ ገበያ ለገበያ ሲያዞሩት እናቱም ሰምታ ልጄን እባካችሁ ልቀቁልኝ እያለች መለመን ጀመረች። ልጁም አይቷት እማዬ ምነው በእንቁላል ጊዜ በቀጣሽ ኖሮ በበሬው አልደበደብ ነበር አላት። አዲስ አለማየሁ ይሄ ታሪክ ከኔ ህይወት ጋር ምን አገናኘው? መጀመሪያ ክፋቴን ስሰራ ባትተባበሪ ኖሮ እዚህ ደረጃ አልደርስም ነበር። ለሁሉም ነገር ተጠያቂዋ አንቺ ነሽ። ቀድመሽ ብትቆነጥጪ ኖሮ ታይ ብትይ ኖሮ ለዚህ አልደርስም ነበር። አንቺ የምትቆነጠጪ ልጅ ነሽ እንዴ? ይወዲት አንቺ እኮ የተረገምሽ ልጅ ነሽ። የማንም ምክር ሰምተሽ ታውቂያለሽ? አንቺ ደግሞ ብትመክሪኝ ትይኛለሽ እንዴ? መቼ ነው ሰው ምክር ሰምተሽ የምታውቂው? ካንቺ አፍ መቼ ምክር ወጥቶ ያውቃል? ሁሌ እንደተሳደብሽ እንደተራገምሽ ነው። የተረገምሽ? እኔ የተረገምኩ ከተባልኩ አንቺ ምን ልትባይ ነው? የተረገመች እናት። አንቺ አመዳም መቼም እንደማትመለሽ አውቃለሁ። አንቺ የእናት ጡት ነካሽ። ስማ እስቲ አንተ ማን ፈቅዶልህ ነው እዚህ ቤት መተህ እኔ እንደዚህ ነው ያህል የምታወራኝ? ምን አስበህ ነው? ምን ልታመጣ? ምንም አታመጣም። አንተስ ምን ፈልገህ ነው? ምን ፈልገህ ነው እዚህ የመጣው? አታመጣም። አንተም እናቴ ቤት ሁለተኛ እንዳመጣ ማን ስለሆንክ ነው? ያቺ መርዘና ልቀቅኝ። ኧረ ትልልቅ ሰዎች ልቀቅኝ። አንተ ይመለከት አትረፍ ወንድዬ ረፍ። ልቀቅኝ። አንቺ አይመለከትሽም። ሁለተኛ እንዳመጣኛል ነገር ተረጋጋ። አንተ በቃ ጨርስ። አንተ አይንህ እንዳላጠፈው ሌላ ወሬ እንዳታበዛ። ወንድዬ በተለይ ተረጋጋ። ውጣ! እሺ ሂድ፣ ውጣ! ውጣ! አንተ ውጣ! አንተ ምን ሆነህ ነው? ትልቅ ሰው አይደለህ እንዴ? ሂጂ አለ። ገና አንቺ ብዙ መዘዝ ነው የምታመጭብኝ። አንቺ አመዳም ከቤቴ ውጭልኝ ነው እኮ ያልኩሽ። የአመዳም ልጅ አመዳም ነው የሚሆነው። እኔን ስትሳደቢ ራስሽን የተሳደብሽ እንደሆነ ወቂው። እሺ በእኔም አልወጣሽም። አንቺ በእኔ ወጣሽ።
ተመልከችኝ እስቲ። እኔ እኮ ወዛም ነኝ። አመዳምነቱን ከአባትሽ ነው የወረሽው። እሱን ሂጂና ጠይቂው። ከአመዳም ጋር የተኛሽው እኮ አንቺ ነሽ። አንቺ ልጠይቅሽ እስቲ አባዬ አመዳም ነበር እንዴ? ውጭልኝ! ክፉ የክፉ ዘር ውጭልኝ እኮ ነው የምልሽ። የማን ዘር ጎመን ዘር እማዬ? ክፋቱን እኮ ከአንቺ ነው የወረስኩት። እንዳንቺ ክፉ ነኝ። ውጭልኝ ከቤት ያልኩሽ እኮ ውጭልኝ አልኩሽ እኮ። አለበለዚያ አንገትሽን ነው የምቆርጥልሽ። እኔ ነኝ እንጂ የሚቆርጥልሽ እማዬ። ምላስሽ ነው እንጂ ጉልበት እኮ የለሽም። ስነ ስርዓትሽን ካልያሽ አባቴን እንደደፋሽው እኔ ደግሞ አንቺን እደፋሻለሁ። አውቄው ነበር እኮ ለኔ እንደማትመለሽ አውቀው ነበር። የወዲት ጉዲት አውቃለሁ ለኔ አትመለሽም። አሁን ግን ቀጥ ብለሽ ውጭልኝ። አልወጣም። እንደውም ከዚህ በኋላ አፌን ከፍታለሁ ብለሽ ካሰብሽ አፍሽን ዘጋልሻለሁ። ፀሐይ ፀሐይ! አቤት አባዬ። እኔ የምልሽ የኔ ልጅ አስቻለው ወዴት እንደሄደ ታውቂያለሽ እንዴ? እኔ እንጃ አባዬ፣ አላቅም። ደውይለትና እናትህን በህይወት የምትፈልጋት ከሆነ አሁኑኑ ቶሎ ና በይልኝ። አለበለዚያ ነገ 6 ሰዓት የቀብሬ ዕለት ነው የምንገናኘው በይው። እሺ። ይሻላል። እኔ ግን በዚህም በይ በዛ እነዚህን በቁም ሳልቀብራቸው አልቀመጥም። እነሱ ስትቀብር የማየን ተስፋ ጭምር ነው የምትቀብረው። ወንድዬ ለምንድን ነው ማየን ችግር ውስጥ እንዲገቡ የምታደርገው? አልሰማሽም። ምንም ነገር ብትይኝ አልሰማሽም። ይሄ ወንበዴ ወንድማቸው እኮ ቤቴ ድረስ እኮ ሊያስፈራራኝ ነው የመጣው። እሱም ሰው ሆኖ አንተ እኮ ነህ ቤቱ ድረስ ሄደህ እናቱን ያነካው። እሳቸውን አንቀህ ዝም እንዲል ፈልገህ ነበር? ኧረ እባክሽ ምን አለ እሱንም አግኝቼው ቢሆን ኖሮ አንቄ ነበር ምደፋው። ጥርሱን ነበር አራግፌ በድዱ እንደሄድ ማረገው። ወራዳ ውርድርድ። ወንድዬ እባክህ ተረጋጋ። ነገሮችን ተረጋግተህ አስብ። ተቻኩለህ እኔንም እማየንም ችግር ውስጥ አትክተተን። አባዬን ገለህ እኔ እስር ቤት ለእስር ቤት ምግብ ማመላለስ አልፈልግም። ወንድዬ ይሄን ስልክ ማንሳት አለብኝ። ይቅርታ። ሄሎ ሄሎ አለ። ቤታችን የጦርነት ቀጠና ሆኖልሻል። አንቺ ጋርም ጦርነት አለ? አዎ አለ። አንቺ ከምሳቱ ደረሰ? አራ ምን መድረስ ብቻ በሁለት ጎረምሶች ጸብ ገብቼ ሞቼ ነበረ። አትይኝም። በማንና በማን? በአንቺ አሰሪና በወንደሰን። በአንቺ አሰሪ ስትይ ማን ነው? አስቻለው ነው። አፍቃሪሽ መጥቶ ቤታችንን በጥብጦት ሄደ። የምርሽንም እንዴ? እንዴት ሆኖ? ለምንድን ነው የሚበጠብጠው? ገባኝ። ወንደሰን አባዬን አንቆ ሲያስፈራራ ነበር። እሱን ነግረውት ነው? አዎ እቤት ድረስ መጥቶ ከወንደሰን ጋር ሊደባደብ ነበረ። እኔ መሀላቸው ባልገባማ ተጋለውልሽ ነበር። ወይኔ ምን ይሻላቸዋል? በዚህ ከቀጠሉ ግን ያንዳቸው ደም መፍሰሱ አይቀርም። እነዚህ የተረገሙ ወንድዬን እንዳይጎዱት ብቻ። እሱ ራሱ ቤት መተማን ደንፋለው። ምን ደነፋ? እናቱን ሊገሉ ሞክረው መደንፋት ሲያንሰው አይደል እንዴ? ዮዲት እና አባዬን እንደፈለገ ማድረግ ይችላል። አስቻለውን ምን ስላደረገን የሚደነፋበት? እሱ እኮ በጣም ጥሩ ሰው ነው። አይደለም ነው ያለ ስሙ ስም አትስጪው። እሱ ቀድሞ ብዙ ተንኮላቸውን ባበላሽባቸው ኖሮ እስካሁን ማየሽ ሞተው ነበር። እንዴት ነው ባክሽ ማየን ያዳናቸው? እዚህ ቤት የሚካሄደውን እኮ ስለማታውቂ ነው። እኔ ግን አውቃለሁ። ዮዲትና እናት ተንኮል ሲጠነሱ እሱ ነው ተው ብሎ የሚያጠፋባቸው። ዞሮ ዞሮ እንደናቱ ክፉ ነው። አይደለም ስለማታውቂው ነገር አታውሪ። ስለማላውቀው ነገር አይደለም ሴትዮ። ዮዲትም አስቻለውም እናቱም ሁሉም ክፉ ናቸው። አንቺ በቃ ሁሉንም ታውቂያለሽ ነው? ያላንቺ ማንንም አያውቅም። በእነሱ ጉዳይ ከሆነ አዎ ዘረ ክፉ ናቸው፣ አውቃቸዋለሁ። ያስቻለውን ስም ካፍሽ አውጪ። ስለሱ እርግጠኛ ሆነሽ አታውሪ። አወራለሁ። ለምንድን ነው የማላወራው? የሆነውን ነው የነገርኩሽ። ያልሆነ ነገር ተናገርኩኝ? አዎ ያልሆነውን ነገር ዝም ብለሽ አታውሪ። አስቻለው አንቺ እንደምትዩ ክፉ ጨካኝ ሰው አይደለም። ስለማታውቂው ነገር እንደዚህ አታውሪ። አንቺ ልጅ ያምሻል እንዴ? አንቺ ነሽ እንጂ የሚያምሽ ሴትዮ። እንዴ ሁሉም ነገር አውቃለሁ ብሎ ማሰብ ጥሩ አይደለም። እሺ ፀሐይ ስነ ስርዓትሽን ያዢ እንጂ እንዴት ነው የምታወሪው? አንቺ ራስሽ አወራርሽን አስተካኪ። ስለማታውቂው ነገር እርግጠኛ ሆነሽ አትናገሪ። አስቻለው እንድትናገሪው አልፈቅድልሽ። ብናገረው ምን ታመጫለሽ? የማመጣውን ከዚህ በኋላ መጥፎ ነገር አውሪና አሳይሻለሁ።
ቤቴ ድረስ መጥቶ ተሳድቦ ሄደ ነው የምትይ? አዎ እማዬ፣ እኔ ደፍሬ መሀላቸው ባልገባ ኖሮ ተጋድለው ነበረ። መሀላቸው ገባው? ቢጎዱሽስ? ለምንድን ነው መሀላቸው የምትገቢው? የሚጠብቀኝ አምላኬ እያለ እኔም መግደል የሚችል ሞት ይመጣል ብለው ነው? እማዬ እኔ አልሞትም፣ አይፍሩ። ብቻ ይሄ ነገር ካረገበ በቀር መጥፎ ነገር ነው የሚፈጠረው። እውነትሽን ነው፣ መርገብ አለበት። እንዲረግብ ግን ምን ማድረግ አለብን? መፋታት ነው እማዬ። ግዴታ ወንደሰንና ዮዲት መፋታት አለባቸው። ያኔ ንዴቱ ሊረግብ ይችላል። ወይኔ ከተፋቱ ደግሞ ሌላ ችግር አለ። ልጄ ነፃ ይወጣል እንጂ ሌላ ነገር ምን ይፈጠራል? ልጆ ነፃ ሲወጣ እርሶ ይታሰራሉ። ለምንድን ነው የምታሰረው? በእርሶ ስም የነበረውን ቤት በወንደሰን ስም አድርገውታል። ዮዲት ሲፈታት ቤቱ ተሽጦ ድርሻዬ ይሰጠኝ ማለቷ ይቀራል። የራሷን ቤት አቃጥላ አፍርሳ የኔንም ልታፈርስ ነው። የራሷን ቤት አቃጥላ? አዎ አልሰማሽም እንዴ? ተፋታች እኮ። ባሏ አንገቷን አንጠልጥሎ ሁለተኛ እንዳትመጭ ብሎ አባረራት። ይሄው እሱ ያራገፈው ከክ እኔ ላይ አጋብቶ አሳክካ አቆስለች። ለምን ቁስልስል አትይም? አልፋታሽም። አንቺ ባለጌ ስዳደግ። አንቺ እኮ ነሽ ያሳደግሽኝ እማዬ። ስድ ነው የሚያሳድገው። ለምንድን ነው ግን እናትሽን እንደዚህ የምታወሪያት? ምን አገባሽ? ያገባሻል? ሲጀመር እዚህ ምን ትሰሪያለሽ? ውጭ ከዚህ ሾካካ። ስነ ስርዓት ያዥ። ባሊዝስ እንድትይዥ ያረግሻለሁ። ካሁን በኋላ ቁጭ ብዬ ስትሰድብኝ የምትሰደብልሽ እንዳይመስልሽ። ለምን? ኦኬ ገባኝ። ድሮ ችጋራም ስለነበርሽ የኛ እርዳታ ስለሚያስፈልግሽ ምንም ብናገርሽ ዝም ነበር የምትይው። አሁን ግን ከፍቅረኛሽ ጋር ጥገኛ ሆነሽ እየኖር ስለሆነ ጠገብሽ። ካንቺ ጋር አፌ ልካፈት አይደለም እሺ የመጣሁት። እና ሆድሽን ለመሙላት ነው የመጣሽው? ከርሳም። እኔ ምልሽ ፍቅረኛሽ ሆድሽን እንዴት ቻለው? በኮንክሪት የማይሞላ ሆድ ይዘሽ ግን ሰው ቤት ስትገቢ አታፍሪም? እቺ ባለጌ አታደርገውም አይባልም። ለምንድን ነው የማታደርገው? ታደርገዋለች እንጂ ዮዲት እኮ ነች። እማዬ ምንም ነገር ከማድረግ ወደ ኋላ እንደማትል ያውቃሉ አይደል? አውቃለሁ። ቤቱ ይሸጣል ትላለች ግን? አዎ ለመግደል የሞከረ ልብ ምንም ነገር ከማድረግ ወደ ኋላ አይልም እማዬ። ምን ይሻላል? ከወንደሰን ጋር አውርተን ውሳኔ ላይ ቶሎ መድረስ አለብን። ይሄንን ችግር መቅረፍ ካልቻለን አበቃልን፣ ቤታችንን ነው የምናጣው። አምላኬ ምንም ነገር እንዲሆን አይፈቅድም። እኛ የምናየውን ችግር ለመፍታት እንሞክር። የማናየውን ከኛ የተደበቀውን ችግር ደግሞ ለፈጣሪ እንተውለት እማዬ። ዮርዲ ይቺ በእግዚአብሔር በሰውም የተጠላች ዮዲት የምትባል ልጅ ምን እንደምታደርጋ ይሻት አይደል? ለማን ነው ስሞታ የምትናገሪው? ለዚች ምንም ነገር ለማታውቀው መጤ። ስነ ስርዓት ዮርዲዬ፣ እንደው ስሞትልሽ አንድ ያጋጫት ድብድብ አድርጊልኝ። ማ ይቺ ናት ነው የምትደበድበኝ? እንኳን መትቻት እፍ ብላት ራሱ እኮ ትወርቃለች። አውቃለሁ። በምግብ ብዛት የጠረቃ ሰውነት ነው ያለሽ። ያገኘሽውን ነገር እየበላሽ ሰውነትሽን ስተወፍሪ አይምሮሽ ረስተሽ ይኸው ቀንጭሯል። ይኸውልሽ ሀሳብሽ ሁሉ የቀጨጨ ነው እያለችሽ ነው። እንደው ዮርዲዬ በሷ ፋንታ የኔ ልጅ ብትሆኚ ደስ ይለኝ ነበር። ዮርዲዬ የኔ ልጅ ትሆኛለሽ? አልፈልግም አባዬ፣ ያንቺ ልጅ መሆን በፍጹም አልፈልግም። ለምን ዮርዲዬ? ለምን? እንደኔ የሆነች ምርጥ እናት አትፈልጊ? የምርጦሽ ምርጥ የሆነች እናት አለችኝ። ለምን ብዬ ነው አንቺ የኔ እናት እንድትሆኝ የምፈልገው? እኔ ምርጥ እናት አይደለሁም እንዴ? ለምንድን ነው ግን የሚያስከፋሽ መልስ እንድመልስ የምታስገድጂኝ? ክፉ ነሽ እያልሽ ነው? ክፉ ብቻ አረመኔ ነሽ እንጂ እኔ ራሱ ደም ሆነብኝ ነው እንጂ መቀየር ብችል እናት ቀይር ነበር። አንቺ ማን ይፈልግሻል? የተረገምሽ የወዲት ጉዲት። እስከ ዛሬ ለሰራሁት ኃጢአት መቀጣጫ እንድትሆኝኝ ነው መሰለኝ የተሰጠሽ። ኃጢአትሽ ብዙ ነው፣ በእኔ ብቻ አትቀጭም። የቅጣት ዘመንሽ ከፊት ለፊትሽ እየመጣ ነው። ቤትሽ ሲሸጥ ንብረት ስታጪ ወደ ጣልሽው አመዳም ኑሮ ትመለሻለሽ። ለካ በለፈለፉ ባፊ ጠፉ ማለት ይሄ ነው። ሰማሽ? በአንቺ የተነሳ ነው ንብረቴን ያጣሁት። ይገባሻል። ይኸውልሽ ኦ ብዬ የሰፈሩ ሰው መሀል
ሳላዋርድሽ ቀጥ ብለሽ ውጭልኝ። ለኔ እስቲ እንኳን መጮ ለምን አትሞችም? አልወጣም። አራባዬ አርባክሽ ናት ትጩይ ታይ ታያት ባክሽ ትጩ ምንም አታመጣም። ወይዘሮ ወርቂ ላጫጮሽ እንዴ? አንቺ ባለጌ አሳዳጊ በደለሽ። አክስትሽ ነው የሰማሻት ነው? አሳዳጊ በደለሽ ንገራት እስኪ ማን እንዳሳደገኝ ተወቀው። እናቷ ናቸው ያሳደጓት። የሰው ልጅ ይሄን ያህል እንዴት ይመሳሰላል? በጣም እኮ ነው የሚገርመኝ። ቆረጥ አንድ አይነት። እነዚህ አንድ አይነት የሆኑ ሰዎች ቤቱ በወንደሰን ስም እንደሆነ ካወቁ ችግር ውስጥ ስለሚከቱን እንዴት እንደምንገላገላቸው ልናስብ ይገባል። ልጄ አሁንስ መፍራት ጀመርኩ። ለምንድን ነው የሚፈሩት እማዬ? ብቻችንን አይደለንም እኮ ከፊትም ከኋላም የሚጠብቁን መላእክቶች አሉ። እኛ ብቻ የሚመጣብን ነገር ምንም አስፈሪ ጨለማ ቢመስልም እምነታችንን ፈጣሪ ላይ ጥለን በእምነት እንጓዝ። በሰሪው ላይ እምነት ያለው ሰው መጨረሻው ያማረ ነው የሚሆነው። ዋናው ነገር እምነት ነው። አንቺ ድንባዣ ማስመሰል ነይ ውጪ። እዚህ ደግሞ ስራ እንደሰራ ሰው ደህና ቁጭ ትያለሽ። ነይ ውጪ። ምንድን ነው እንዲህ የሚሉት? ነይ ውጪ አንቺ። እኔ እንዳታንቀኝ። እኔ ወደ ቤት ሂጂ እያልኳት ነበረ። የእውነቴን ነው። በጣም ስንት ጊዜ ነው ሂጂ ሂጂ እያልኳት የነበረው አይደለ ዮርዳኖስ? እንዴ ሂጂ፣ እኔም እንዳትነካኝ። እኔ ምስክር አለኝ። ዮርዳኖስ ሂጂ ወደ ቤትሽ ቶሎ በይ፣ እሱ ጋር ሂጂ እያልኩኝ ስንቴ ነው የነገርኳት? ሰምተሻል አይደለ? አይደለም ይቅርታ ባዬ፣ ልዋሽልሽ አልችልም። ምድረ ውሸታሞች፣ ዱርዬ ናችሁ፣ አጭበርባሪ ቤተሰብ። እኔ ግን ወንድዬ አይደለሁም። እናንተን አንድ ነገር ሳልደፋችሁ ከቀረው እኔ ወንድዬ አይደለሁም። አንተ ስትሆን ምን አገባህ? እዚህ ቤት አትምጣ አላልኩህም እንዴ? አንተ እናቴ ፊት ሁለተኛ መጣ አንድ ነገር እንዳታወራ። እናቴ ሆነች እህት፣ አንተም አጭበርባሪ ናችሁ። እዚህ ቤት አትምጣ ፈልገህ ነው። አንተ ማን ስለሆንክ ነው? ማን ስለሆንክ ነው? እዚህ ቤት አትምጣ። ልቀቂኝ እስቲ። ማን ውጣና አውራኝ እስቲ። አንተ ልቀቂኝ። አይመለከትሽም። ልቀቂኝ እኮ ተረጋጋ። በቃ እንዴ የማይሆን ነገር ቢፈጠርስ? እቺ ሰው ናት ወይ? ለዚህ ስል ነው ማስበው። ለምን ብን አትልም እኮ? መጀመሪያ ተረጋጋ። በኋላ ጣጣው ራስህ ላይ ነው የሚሆነው። አረ ለኔ ጥሩ አይደለም። ለምንድን ነው ጥሩ የማይሆነው? ምን አባቷ ታመጣለች? የሰው ቤት ውስጥ እኮ ነው ያለኸው። ፖሊስ ደግሞ ቢመጣ አንተን ነው የሚያስርህ። ቢመጣማ በጣም ጥሩ ነበር። በጣም እኔ ሳልሆን እነሱ ነበር የሚታሰሩት። አይደለም ቤታቸው መተህ እኮ ነው እየረበሽክ ያለኸው። ደብድባቸው ደግሞ ቢያመለክቱ አንተን ነው ህግ የሚያስርህ። አረ እነሱ ናቸው እንጂ የሚጠየቁት። እንዴ ያደረጉትን ግን ታውቂያለሽ? እናቴን እኮ መርዝ አብልተው ሊገሏት ነበር። አውቃለሁ። አረ አውቃለሁ። እና ያውቅሽ ነው ታዲያ እንዳላወቀ የምትሆኚው? ለራስህ ብዬ ነው። በንዴት ተነሳስተህ የሆነ ነገር ብታደርግ ራስህ ነው በኋላ የምትጎዳው። እኔ እኮ እንዴት ልጎዳ? ከዚህ በላይ እንዴት ልጎዳ? በቁሜ እኮ ነው የተጫወተችብኝ እቺ እስስት። ከዚህ በላይ እንዴት ነው መጎዳት? እስቲ መጎዳትን እስቲ አስረጅኝ። ይኸውልህ ምን አይነት መጥፎ ነገር ውስጥ እንዳለህ አውቃለሁ። አጨርሽው። አታውቂም። እኔን ስሜቴን ጉዳቴን ሊያውቅ አይችልም። አታውቂውም። ተይው፣ አጨርሽው። አታውቂውም። የነገርኩትን የቆሰልኩትን እኔ ነኝ የማውቀው። በዚህ ጅራታም በሆነች ልጅ። አስቲ ተረጋጋ። በቃ እንዴ ምን ሆነ ነው? ተረጋጋ። እንዴት ነው የምንረጋጋው? ፀሐይ ቤቴ ድረስ መጥቶ እኮ ነው እናቴን ለመደብደብ የሞከረው። እንዴት ቢንቀኝ ነው? እባክህ አስቻለው ተረጋጋ። እንዴ ተናደ የምታደርገው ነገር ይጎዳሃል። ረጋ ሰከን ብለህ ካስብ። ሰከን ማለት አልችልም ፀሐይ። ቤቱ ድረስ ሄጄ አውርቼው ነበር። ከዛ በኋላ ነው ድጋሚ ቤቴ ድረስ መጥቶ እናቴን ለመደብደብ የደፈረው። ራስ ወዳድ እንደሆነ አውቃለሁ። ከራሳቸው ውጪ ለማንም አያስቡም። ታዲያ ለምንድን ነው አንተ የነሱ ወጥመድ ውስጥ የምትወድቀው? ወደኩኝ እኮ። ከዚህ በላይ እንዴት ልውደቅ? ስብርብሬን እኮ አወጡት። ህይወቴን እኮ አመሰቃቀሉት። እንዳልሆን እኮ ነው ያደረጉኝ። ከዚህ በላይ ምን ልሁን? ንገሪኝ እስቲ። አውቃለሁ። አታውቂም። አጨርሽው። አታውቂም። እኔና እናቴ ላይ ከዚህ በላይ ምን ያህል እንዳደረሱብን አታውቂም። ጥሩ ሰው እኮ ከለላ አለው። እነሱ ደግሞ ሊገሏቸው ቢሞክሩም ይሄው እግዚአብሔር ከለላ ሆኗቸው እስካሁን አሉ አይደል? በአሁኑ ሰዓት ማመስገን ያለብህ እንጂ ተናደ እናትህን ሊጎዳ የሚችል ነገርማ በፍጹም ማድረግ የለብህም። ስሚኝ እስቲ፣ ገዳዮቿን ብበቀላት እናቴ ትጎዳለች ወይ? እነዚህ እኮ ሰው በላ እኮ ናቸው። ሰው በላ ቁጭ በሉ እኮ ናቸው። ቤተሰብ መስለውሻል አንቺ ያሉት። አዎ ይጎዳሉ። አንተ ወዲትም ብትገላ ተይው፣ አጨርሽው በፈጠረሽ።
አዎ እታሰራለሁ። በቃ ደጋግሜ የሰማሁት ነው። እታሰራለሁ፣ እስር ቤት በሰብሳለሁ። አውቀዋለሁ እኮ። ታስረ እናት እንዲጎዱ ትፈልጋለህ? አልፈልግም። ግን እነዚህ ወሽካታዎች ግን በሰላም እንዲኖሩ አልፈልግም። ለሰሩት ወንጀል ህግ ይጠይቃቸዋል። ስለዚህ አንተ ተረጋጋ። ሰምኛለሽ ዮርዳኖስ፣ ህግ ያለ ማስረጃ ምንም ዋጋ የለውም። ወረቀት ያልያዘው ነገር በእግዚአብሔር ነው። እነሱ የሰሩበትን ወንጀል በካሜራ ላይ ያለውን ቤታቸውን ሽጠው ሊገዙበት ነው እና